ናል ቋንቋ አለው እኮ አይደል? ልክ እንደ ሙሐመድ በአረቦች እንደመጣ ከእስራኤል ነው መዳልኛ ደግሞ የመጣን። ይሄው የሙስሊሞች እኮ በአረብ በኩል እንደመጣ ከኛ ደግሞ ከእስራኤል ነው የመጣ። ከእስራኤል የመጣው ይሄው ለእናንተ ከአረብ መጣ፣ ለሙስሊሞች ትክክለኛ ደግሞ እሸቱ ግን ይሰማል። በሰላም ነው አንተ ሰውዬ ቀጥታ ነው የመጣው። ምንድን ነው የምትለው? ተረጋጋ። ዲዩትሮኖሚ 23:1 ይላል። ዲዩትሮኖሚ 23:1 ማለትም ዘዳግም 23:1 ይላል። ከዛ የሂብሩ ወርዱ ጄኒታልስ ይላል እንግሊሹ። ስለዚህ ጄኒታልስ የሚለውን ቃል እንወስዳለን፣ ቃሉን ኮፒ እናደርጋለን። ከዛ ሄደን ምን እንደሆነ ቼክ እናደርጋለን። ቃል በቃል ኮፒ እናደርጋለን። ከዛ ቪዲዮ ውስጥ እንገባለን። ይሄ ምንድነው? ይቅርታ እንዴ ምንም ማድረግ አልቻልኩም። የምር ምንም ማድረግ አልቻልኩምና በጣም ይቅርታ። እንዲህ አይነት ነገር ሰው እሺ ምን ላድርግ? ለማንኛውም ሁላችሁም አይታችሁታል። ሳላ መውጣት ትችላለህ ከስክሪኑ። ታላቁ ኦኬ ዛ መጣሁን። አረ እየሰማሁ ነው፣ ሁሉንም እየሰማሁ ነው። እንትን በቃ ተጠራ። ታዲያ ለምንድን ነው በዛ የጠፋው? አይ አይደለም፣ ስራ እየሰራሁ ነበር፣ ለዛ ነው። ስለዚህ በቃ ቀጥሉ። እኔ ሌላ ቦታ የክርክር ቀጠሮ አለብኝ፣ እዚህ ሂጅ ልከራከር። ተከራከር፣ ጥሩ ነው። አይ ከዚህ በኋላ በዘዳግም 23:1 ዙሪያ ምናልባት ከቀጠልን ያለው ሀሳቡ ጋር ማውራት ትችላላችሁ። ወደ እግዚአብሔር ጉባኤ አይግባ የተባሉት የተኮላሹና እንትን ያሉ ሰዎች ምክንያቱ ምንድነው? ለምንድን ነው የማይገቡት በሚለው ዙሪያ እኔ ብዙ ጊዜ ያው ስለ ፍትሃዊነት ስለሆነ ብዙ ጊዜ ጥያቄ በዛ ዙሪያም ፍትህን በተመለከተ እንቀጥላለን የምትሉ ከሆነ እስከ 10 ትውልድ ድረስ የሚልም ስራ አለ። ለምንድን ነው ወደ እግዚአብሔር ጉባኤ እንዲገቡ የማይፈቀድበት ምክንያት የሚለውን እሸቱ ብትመልስልኝ ደስ ይለኛል። እስቲ ድገምልኝ፣ ጥያቄ ድገምልኝ። በኦሮምኛ ያነበብኩ ነበርኩና። መልካም እሺ። ዘዳግም 23:1 ላይ ያለው የተኮላሸና ምንድነው ያልከው? ሁለተኛው አልገባኝም። ብቻ እነዛ ሰዎች ምንድነው የሚለው? ቀጥሎ ምንድነው የሚለው? እስኪ አንብበው፣ ቁጥር 2ንም አንብበው። የእግዚአብሔር ህዝቦች እንዳይሆን ይላል፣ ይከለክላል። እንደዚህ የሆነ ሰው ምክንያቱም ጾታው የተኮላሸው እንደኔ ሰው መሃል እንዳይሆን ይላል። ለምንድነው ገባኝ። ለምንድነው የሚከለክለው? በጣም አሪፍ ነገር ልንገር። እሱን ደግሞ እኮ የተጻፈ በብሉይ ኪዳን በሙሴ ህግ ነው፣ በሙሴ ነው። ሙሳ እናንተ የምትሉ ማለት ነው። በዛን ጊዜ ለምንድነው እግዚአብሔር ቀጥታ ለሙሴ እስከ ኦሪት ዘዳግም፣ ኦሪት ዘፍጥረት፣ ኦሪት ዘኍልቍ እነዚህ ኦሪት የሚባሉ ሁሉም በሙሴ ነው የተጻፉ። እግዚአብሔር ቀጥታ ለሙሴ የሰጠ ማለት ነው የእስራኤል ህዝብ እንዲመራበት። ከዛ በኋላ ኢየሱስ ክርስቶስ ደግሞ ሲመጣ የተቀየረ ያለ ያልተቀየረ ያለ የአዲስ የብሉይ ኪዳን ህግ ነው። ኢቭን ሚኒስትሬሽን ያለ ሰው ራሱ እኮ ሴቶች ሚኒስትሬሽን ሲኖርባቸው ወደ ቸርች መቅደስ ቤት አይሄዱም በዛን ጊዜ። ይሄ በብሉይ ኪዳን የነበረ ህግ ነው። በብሉይ ኪዳን ለምን ነበረ? በአዲስ ኪዳን ተሽሯል አልተሻረም? እንደዛ አይደለም ጥያቄ። የብሉይ ኪዳኑ አምላክም እግዚአብሔር ነው፣ የአዲስ ኪዳኑ አምላክም እግዚአብሔር ነው። በብሉይ ኪዳንና በአዲስ ኪዳን መካከል የተቀየረ ያለ ያልተቀየረ ያለ ያለፈ ያለ ያላለፈ ያለ ለምን ከመጀመሪያው ለምን ተከለከለ ነው ጥያቄ። ለምንድን ነው እነዚህ ሰዎች የእግዚአብሔርን ህብረት እንዳይካፈሉ የተከለከሉበት ምክንያት ምንድን ነው? እንግዲህ በአደጋ ምክንያት ሊሆን ይችላል የተኮላሹት፣ በተለያዩ ምክንያቶች ሊሆን ይችላል። እና ለምንድን ነው የሚከለከሉት? እግዚአብሔር አንድን ሰው በአካል ጉዳቱ ያውን ፈልጎ ባላመጣበት መንገድ ላይ ትንሽና ትልቅ ያደርጋሉ፣ ያበላልጣሉ። ለምንድን ነው የሚከለክላቸው? በጣም አሪፍ ነው። የአንተ ሱሪ ቁምጭምጭሚት በላይ የምትለብሰው ለምን ነው? አንተ ሙስሊም ሆነ ቆሻሻ ለመከላከል በዛን ጊዜ ነበረ ሲነ ስርዓት እየተከታተልክ ነው። ለምሳሌ ቆሻሻ መሬት ነው እዚህ ይቀራል። ለምሳሌ አንተ ለምን ወደ መሬት የሚነካ አፈር የሚነካ ሱሪ ለምን አትለብስም? አንተ በሸሪያ በዛን ጊዜ ንጹህ ቦታ ስለሚባል በብሉይ ኪዳን ጊዜ ይከለከላል። እሸቱ እኮ ንጽህና ከምን ጋር ነው የሚገናኘው? እስኪ ንገረኝ። ንጽህና ከአካል መጉደል ጋር ይገናኛል? ንጽህና ከአካል መጉደል ጋር ይገናኛል?
እየሰማክኝ ነው? ንጽህና ስለ ንጽህና ጋር ሆኖ ስለ የተኮላሹ ሰዎች ሆኖ በለምጥ የሚባል ማለት በሱ የተመቱ ሰዎች ብዙ የተለያየ ችግር ሚኒስትሬሽ ያሉ ሰዎች ሲኖርባቸው ምናምን ወደ መስቤት አይመጡም ብሎ ብዙ ቦታ ተጽፏል መጽሐፍ ቅዱስ ላይ። ይሄ ደግሞ ነው እንደዛ ደግሞ በዛን ጊዜ ፋሽ የነበረ 635 ዓመት በኋላ መሐመድ ደግሞ እሱ መጥቶ እናንተን ያዘመረ በሱሬ ከቆንጮኝ በላይ ቁረጡ ምናምን ብሎ ከዛ ኮፒ አድርጎ ማለት ነው እናንተን እየሸወደ ነው። እኛ ደግሞ በአዲስ ኪዳን 6 ዓመት ከተጠቀምን በኋላ የመጣ ፍልስፍና ማለት ነው። እሸቱ ወደ ሌላ ቦታ አትሄድና በቃ ቀለል ያለ ጥያቄ እኮ ነው የጠየኩህ። ማለት አጠር አድርጌ ነው የጠየኩህ እንጂ ሌላ ቦታ ላይ መጠየቅ እችላለሁ። እንግዲህ እግዚአብሔር ነው አምላኩ። እግዚአብሔር ደግሞ ሜቢ አንተ ለምሳሌ በንጽህና ጉዳይ ሊከለክልህ ቢችል ንጽህና አንተ የመጠበቅ ችግር ስለሚኖርብህ ነው። ማለት ያ ያንተ ድክመት ነው። መኮላሸት ምናምን የሚባለው ይሄ የአካል መጉደል ጋር በተገናኘ ግን የሰውየው ድክመት ሊሆን አይችልም። እና ሰውየው ፈልጎ ባላመጣው ጉዳይ ላይ ለምንድን ነው እሱ ከሁሉ ሰው በታች የሚሆነው ወይም ደግሞ የእግዚአብሔርን ህብረት የማይካፈልበት ምክንያት ምንድን ነው? በጣም ልንገሪ። አይ ሰላም እኔ ልመልስ። ለምንድን ነው ልንገሪ? ይሄ የሆነ ምክንያት በብሉይ ኪዳን ሰዎች በእርግማን ነው ከጀነት የወጡ ከአዳም ጀምሮ ማለት ነው። ከአዳምና ሔዋን ጀምሮ በእርግማን ነው ከጀነት የወጡ ከገነት ኤደን ከየወጡ ከዛ በኋላ ከእርግማን ለመውጣት ጥሩ ነገር የሚሰሩ ሰዎች እየተባረኩ መጡ። እነ አብርሃም፣ እነ ሄኖክ፣ እነ ኖሂ፣ እነ ሎጥ ነብይ ሎጥ ነብይ ሎጥ ትላላችሁ እናንተ፣ እኛ ሎጥ እንላለን። ከዛ በኋላ ከዛ ውጭ ደግሞ የነበሩ ሰዎች ደግሞ ክፉ ነገር የሚሰሩ ሰዎች ደግሞ አንድ አይነት ነገሮች ይቀጣሉ። እንደሆኑ ሰውዬ የተኮላሸ የተረገመ በጣም ወንትና የሆነ እንደ ቃይን ወንድሙ እነዛ ሰዎች በብሉይ ኪዳን ጊዜ የተረገሙ የሆነ ችግር የሚደርስባቸው ሰዎች በጣም ጥፋት የሆኑ በለምጥ የተመቱ የተረገሙ ናቸው። በዛን ጊዜ እንደዚህ ልዩነት አለ። እሸቱ አመሰግናለሁ። ምንም ወደ ሐሳቤ አልመጣህምና ለሰጠው ምላሽ በጣም አመሰግናለሁ። አዎ ገብቶኛል፣ ነግረኸኛል፣ ተረድቻለሁ። አመሰግናለሁ እሸቱ ሚዩት ላደርግህ ነውና ስለገባኝ ነው ስለተረዳው አነጋገርን ስለገባኝ በጣም አመሰግናለሁ። ቢሃፒ ኩፋ በዚህ ዙሪያ ላይ ምላሽ ካለ ረጋ ብለህ ምላሽን ማስረዳት ትችላለህ። መጀመሪያ ግን እንትን ከማለት በፊት ዘዳግም 23:2 እስኪ አንብብልኝ። አንተ ብታነብልኝ ደስ ይለኛል። ምክንያቱም የእኛን መጽሐፍ ቅዱስማ እኛ ጋር ያለውን አልቀበልም ብለዋል እሱና ራሳቸው የጻፋችሁት ነው ስላለ ስለዚህ እናንተ ጋር እጃችሁ ላይ ያለውን መጽሐፍ ቅዱስ ተጠቀሙ። ምክንያቱም እናንተ ጋር ያለ የኢትዮጵያ ወንጌላዊት ቤተክርስቲያን ካሳተመችው ውጭ ነው እንዴ ወይስ ራሳችሁ አሳተመችው ነው? እንግዲህ እሱን ከእሸቱ ጋር ብታወራ ደስ ይለኛል። እንደዛ አለ እሸቱ፣ እኛ እንደዛ አላልንም። የተኛው ዘመን እትም ነው ማለት 1954 እትም ነው ነበር። ለማንኛውም አንተ ጋር ካለ አሁን ወደ ሐሳባችን እንመለስ። ዘዳግም 23 1 እና 2 አንብበው። አንተ አንብብልኝ፣ ከዛ አንተ አንብብልኝ፣ ችግር የለም ማለት እሺ። ሳላህ ከተመቸህ አንዴ ካሜራውን ታበራው እና ዘዳግም 23 ቁጥር 1 እና 2 ቢሃፒ ይታያል ስክሪኑ ላይ አይሆንም። መልካም እሺ፣ ይሄው የሚታይ ከሆነ በቃ አንብበውና ቁጥር 2 ላይ ያለው ላይ ነው ዋናው ሐሳቤ። በመጀመሪያ ይሄ በዚህ መጽሐፍ ቅዱስ ተስማማለህ አንተ? በዚህ ቃል ያንተም ተመሳሳይ ነው? ዘዳግም 23 ነው። አዎ 23 ቁጥር 1 ላይ
ኦኬ። አይ አንተ ማንበብ ለምን እንዳልፈለክ ገብቶኛል። አይ ምን መሰለህ፣ አንደኛ ማንበብ አልፈልግም። ይሄን ሀሳቤም እዛ ጋር አይደለም። ግን እሱ ምንድነው እንደዚህ ያረፍክ ግን እሱ ምን መሰለህ፣ እሱ ምን አለ ይሄ መጽሐፍ እናዘጋጃችሁት ነው እና በዛ ቃል ምክንያት ማለት ነው። በእርግጥ ቃሉ ላይ እኔ ምንም ችግር የለብኝም ባላነበውም፣ እኔ እንደዚህ ደፍሬ እንትን አይደለም። ግን ሀሳቡ ግልጽ ነው ብዬ ስለማስብ ማለት ነው። ስለዚህ ያለው ይሄ ነው ወይስ አይደለም? ኦኬ እሸቱ ምን እያረክ ነው? ኦኬ ምንም እያረኩ አለ። አንድ ሰው በኦሮምኛ ኮሜንት ጻፈልኝ እና ለሱ መልስ ሰጥቼ ነው። የሆነ ሰው በኦሮምኛ ኮሜንት ጻፈልኝ ለሱ መልስ ሰጥቼ ነው። ነገር አይደለም። መልካም ያስጎበኛል እኮ ነው። ካሜራውን ኤክስፓንድ አደረኩት ነው ማጥፋት ስለምችል ነው። ችግር የለውም። እሺ ቢሃፒ እንደዚህ ነው የሚል ከሆነ ወደ ጥያቄ ልግባ። ችግር የለውም። እሺ ግባ። አንተ ጠይቀው ጥያቄ ግባ። ችግር የለውም። መልካም እሺ የኔ ጥያቄ የመጀመሪያውን በተመለከተ ቁጥር 1 ላይ ያለው ምንድነው የሚለው? እንግዲህ የተቀጠቀጠ ወይም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል። ስለዚህ አንደኛ ምክንያቱ ምንድነው የማይገባ? ሁለት ላይ ደግሞ ዲቃላ ወደ እግዚአብሔር ጉባኤ አይግባ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ ይላልና የመጀመሪያው ሰው ምናልባት በዝሙት የተወለደ ሊሆን ይችላል። ያው ዲቃላ ማለት በዝሙት የተወለደ ማለት ስለሆነ 10 ትውልዶች ምንድነው ጥፋታቸው? እግዚአብሔር ፍትሃዊ ከሆነ ለምንድነው ባላጠፉት 10 ትውልድ በሙሉ የሚቀጣው ወይም ወደ እግዚአብሔር ጉባኤ እንዳይገቡ የሚከለክልበት ምክንያት ማለት ነው? የመጀመሪያው ትውልዶች ከግብጽ በወጣቸው ራና ውሃ ይዘው በመንገድ ምናምን አልተቀበሏችሁም ይላልና ቀጣዮቹ ትውልዶች ጥፋታቸው ምንድነው? ያ ነው ጥያቄ። ወደ ምላሹ መግባት ትችላለህ። ቃሉን እንዳለ ማረጋገጥህ ግን ለእሸቱ ይጠቅመናልና እሸቱ ያው እንግዲህ የሙስሊሞች መጽሐፍ ቅዱስ አይደለም። ቅድም አሳይቻለሁ እኮ ከመጀመሪያ ጀምሮ ነገር ቁላው አይልም በኦሮምኛ እንደው የሹሌም አይልም። እሺ ብልቱ የማይሰራ ጾታው የማይሰራ አይደል እንጂ ሰፉ የሚባል አለ በእኛ መጽሐፍ ላይ በእኛ ማብራሪያ እንዲህ ተብሎ አልተጻፈም። እሸቱ ወይኔ በቃ አመሰግናለሁ። ሚዩት አድርጌያለሁ። ቢሃፒ መቀጠል ትችላለህ። ሐሳቤ ገብተዋል ብዬ አስባለሁ። ያው አይ አንተ ጋር እንደምለው አይልም። እኔ ጋርም ግን አንድ ነገር አለ። ብልቱ ነው የምለው። ብልቱ የተቀጠቀጠ ወይም የተቆረጠ ማንኛውም ሰው ወደ እግዚአብሔር ጉባኤ አይግባ ይላል። ግን አንተ ጋር ያለው ደግሞ ቀጥታ ነው። ኦኬ ችግር የለም። ዋናው ሐሳቡ እዛ ላይ ስላልሆነ ዋናው ምንድነው ዋናው ሊል የፈለገው የዕብራይስጡ እንደዚህ ነው የሚለው። ዕብራይስጡ ላሳይ ይችላለሁ። ችግር የለም። እኔ እኮ አልኩ ምክንያቱም ዳይሬክት አሁን ዋና ሐሳቡ ጾታ ምንም እኮ እንትን የለውም። በቃ አሁን ብልት አለ ኖርማል ነው። አንተ ትርጉሜ ደግሞ በደረቁ አማርኛ ሐሳቡን አቀረብኩ። ኖርማል አይ ነው መጽሐፉን አንተ ያሳትሚያለህ አንተን ለማለት አይደለም። ምን አቂሙ ኖሮ ብታሳትሙትም ችግር የለም። የተመታ ሐሳብ ታቀርባለህ። ኦንላይን ላይ ራሱ አጥፋ አይነንሳ ምን አይነት እሱ እሺ ቢሃፒ ቆይ አሁን ሐሳቡ ላይ ላውራ። ወድቤ በጣም ይቅርታ፣ ሐሳቡ ላይ ላውራ። ስንት ቅዱስ ነገር እያለ እሺ ቆይ መልካም ነው። ሐሳቡ አንድና አንድ ነው። ኢካክ ያለበት በመጽሐፍ ቅዱስ በኦልድ ቴስቲሞኒ ውስጥ ያለው ነገር ኢካክ ያለበት ሰው ካለ አንተ እስክሪብቶ አንሳ ምን ትጽፍበታለህ? ምን ሆነ ያለ ሳልኩራቱና ትውሰድበትና ሐሳቡን ያስቀምጥ። እኔ እንዴት ሐሳብ ላውራ? አንተ ዝም ብለህ ካሜራ እስከ ስክሪኑ ላይ አጥፋ።
እሺ ኖ ይሄ ሳላ ማለት ካሜራን ቃሉ ዝጋ። ኖ ቃሉን ደብቅ ማለት አይደለም። ይሄ የእግዚአብሔር ቃል ነው። ምንም ዛሬ የምንደብቁ ነገር አይደለም። ግን ደጋግሜ እኔ አሁን ከዚህ የበለጠውን ነገር እኮ ከቅዱስ ቁርአን ላቅርብልህ ይችላለሁ። ከዚህ የበለጠውን ነገር ማለት ነው። ግን አስፈላጊ ነው ወይስ አይደለም የሚለው ነገር ላውራት ስል እንደዚህ ነው የማወራው ነው። በዲያው ቃል ተጨመረ የኛ መጽሐፍ ቅዱስ ይከለክላል እንዳይጨመርበት ብሎ ቀጥል አውራ። ያው እውነቱ ስላለ ነው እና ላውራ። እኔ እዚህ ጋር ይወልክ ይከክ ያለበት ለምጻም ያለበት በብሉይ ኪዳን ነቢያቶች መረዳት የእግዚአብሔርን ጉባኤ አይቀላቀልም። የእግዚአብሔርን ጉባኤ የማይቀላቀልበት ምክንያት አካለ ጎደሎ ነው። እግዚአብሔር ሰዎች በመመላለሱበት ወይ እንዴት ልናገር? እየረበሽከኝ እኮ ነው አንተ። ቆይ ምን ሆነሃል? ስንት ተመልካች አለ ከታች እንዴ? ወይ መቀጠል ትችላለህ። ቢሃቲ ካሜራው አለመብቃት ነው። ልጅነትን ሳትጨርስ መተህ ኦንላይን ለዝም ብለህ እንትን ታዋክባለህ። በቃ ወደ ጉዳዮች አንግባ። ቢሃፒ ታዲያ ምንድን ነው እያረክ ያለ? እኔ አይደለሁም ቢሃፒ፣ እኔ አይደለሁም እንደዛም አድርገው። እኔ አይደለሁም። ታዲያ የአንተ ቤት አይደለም ሚዩት ማድረግ አትችልም? መዝጋት ትችላለህ እኮ የአንተ ቤት ውስጥ እስከሆነ ድረስ። ወደ ጉዳዩ ግባ። ዘግቼዋለሁ። አላየኸው? ሜቢ ካላየኸው ዘግቼዋለሁ። እኔ ከማይመስለኝ ሰው ጋር ራሱ ማውራት ተገቢ አይደለም። በቃ እንደዛ ካልክ አለማውራት ትችላለህ። ምክንያት ፈልጎ ነው የወጣ። ወአለይኩም ሰላም። ኦኬ እሺ፣ እሱም ወጣ። መልካም እሺ፣ ክርስቲያኖች ካላችሁ መግባት ትችላላችሁ። እግዚአብሔር ፍጹም ፍትሃዊ ከሆነ ለምንድን ነው ከ10 ትውልድ ድረስ ቅጣቱን የሚያስተላልፈው የሚል ነው ጥያቄው። ወይም ደግሞ በሰውየው የአካል መጉደል ወይም ህመም ምክንያት። ወአለይኩም ሰላም። ሻሪቅ ነው አይሰማም? ሻሪቅ ነው የሚባለው። እዚህ ጋር ጥያቄ ያለኝ እኔ ሁዘይፋ ሙስሊም ነኝ። ለማን ነው የምጠይቀው? ይሰማል? ይሰማል። ለክርስቲያኖች ከሆነ ጥያቄ ለጊዜው የሉም እና ሜቢ ሲኖሩ መጠየቅ ትችላለህ። እና ሄሎ፣ ቆይ ክርስቲያኖች ይሰማል? ሻሪ ይሄኛው መጽሐፍ እንጂ የታተመ ነው። እዚህ ስላልገባኝ ነው አሁን ያሳያችሁት። እኔ ጋር የሆነ 1954ቱ ላይ ቼክ ብታረገው ታገኛለህ። አንተ ጋር ያለው 80ው ነው። ከፈለክ ደግሞ ኢብራይስጥ ጋር ሄደ። አሁን ማሳየት አልፈልግም፣ ግን ያ ኢብራይስጥ ላይም እንደዚህ ብሎ ነው ያስቀመጠው። ነው ማግኘው ለማለት ፈልጌ እኮ ነው። ኦንላይን ላይ ይገኛል ወይስ አዲስ አበባ ታገኛለህ? ይገኛል። ውድ ነው እንጂ አለ። ኦንላይን ላይ ይገኛል። ኦንላይንም ይገኛል። በመጽሐፍም ከፈለክ መግዛት ትችላለህ። ኦንላይን ፍሪ ነው አክቹአሊ። በመጽሐፍ ፈልጌ ነበር፣ ግን አብዛኛው ግን የተለያየ ነው። አሁን ያሳየውና እኔ ጋር ያለው የተለያየ ነው። ኦንላይን ታገኛለህ። አንድ ትርጉም አንድ መጽሐፍ ቅዱስ አይደለም ያለው፣ ብዙ እትሞች አሉ። አሳፍሯቸው ይሁን አላቅም፣ አፍሮ ይሁን አላቅም፣ ግን ቁ የሚለውን በብልት ቀይረውታል። ዕብራይስጡን ግን አልቻሉም። ዕብራይስጡን አልቀየሩት። ቃል በቃል አማርኛው ያለው ለሳያችሁ ይችል ነበረ፣ ግን
ኦኬ ዮ ስቶሪ ምናምን የምትባለው ልጅ ብዙ ጊዜ ስጠይቃ ያለው እና ኮሜንት ላይ ላይቭ መግባት ከቻልክ ገስት ላይ መግባት ከቻልክ ጥያቄዎችህን ማቅረብ ትችላለህ ለማለት ያክል ነው። ለማንኛውም የሚገባ ሰው ከሌለ ወይም ክርስቲያኖች ከሌሉ ለዛሬ ድጋሚ ሌላ ነገሮችን ከምናይ ከምናነብና እንደዛ ደግሞ በፎቶ ከምን ብንለያይስ ምን ይመስላችኋል? በዚህም በኩል እስቲ ያንተን ቪዲዮ አይቼ ነበር። ከዚህ በፊት ሙስሊም እንዳልነበርክ ማልበል ብንታወቅ አሪፍ ነበር። ፒኬ ነው ስሜ እዚህ ጋር ያለው ፒኬ ታላቁ አብርሃም ይላል። እኔን ከሆነ ማለት ነው እያወራኛል ነው ጃቢርን አንተን ነው አንተ ያንተን ፕሮፋይል አይቼ ነው እንጂ ፕሮፋይሉ እንኳን የአሚር ካህን ነው የኔ አይደለም፣ ግን ይሆናል። ምን ስሜን ነው የፈለግከው? ሻሪቅ ፒኬ ብለህ ጥራኝ፣ ወይም ኤልያስ ወይም ማሂ ወይም አብርሃም፣ ሌላም ከፈለክ ልጨምርልህ። እሺ በቃ ይሁን። ዋነኛው ወደ እስልምና ማምጣት ነው። ያንተን ፕሮፋይል ውስጥ ስገባ ወደ እስልምና ማምጣት ምናምን ስትገልጽ ደስ ስላለኝ አልሐምዱሊላህ። ዋነኛው አንተ ወደ እስልምና ማምጣት ነው፣ ደስ ብሎኛል። ማሻአላህ አላህ ጽናቱን ይስጥህ። አሚን። አደም ጆንሰን ፒኬ ያደረግን። ሰላም አለይኩም። እሺ ወአለይኩም ሰላም። አው ፊልሙን ራሱን ስለሆነ እንደ በእውነተኛ ታሪክ በእኔ ታሪክ ላይ የተመሰረተ ፊልም ነው አሚር ካን የሰራውና ለዛ ነው ፊልሙን የሚመስል ካራክተርም የነበረኝ ትክክለኛ ማንነቴም ተመሳሳይ ስለነበር ነው። ለማንኛውም ስለነበረን ቆይታ እጅግ በጣም አመሰግናለሁ። ትንሽ ያው ፖርኖግራፊክ የሆነ ፒክቸሮችን አይተናል፣ ጽሁፎችን አንብበናል፣ አላስፈላጊ ቢሆኑም ማለት ነው። ይቅርታ ጠይቃለሁ። አክቹዋሊ እዚህ ውስጥ ላላችሁ ያ ፒኬ ጀስት ግድ ሆኖብኝ ነው ማሳየት አልፈለኩም። ከሆነ ጀስት አማርኛው አንደኛው 1954 እትም አለ። ጀስት ከበሩን ብትመለከቱ የመጽሐፍ ቅዱስ ማህበር እንዳሳተመው ነው የሚለው። ሙስሊሞች እኛ መጽሐፍትን አናሳትምም። 1954 የኛ አይደለም ጋይስ፣ ኦፊሻል የሆነ የእናንተ ክርስቲያኖች ሶስቱም የሚጠቀሙበት መጽሐፍ ነው። ሂብሩ ወርድ ጋር ሄደን ኮፒ አድርገን አስቀመጥን። የመጣውን ቃል አይታችኋል። ያን ቃል እናንተ ናችሁ የጨመራችሁት ነው። ነገር ግን ከሂብሩ ቃሉን ኮፒ አድርገን ስናስቀምጥ ያወጣው ያ ቃል ቀጥታ እናንተ ያያችሁት ነው። ሶ የኔ ስህተት አይመስለኝም። ማሳየት ስላለብኝ ነው ያሳየሁት። ይቅርታ መጠየቅ ካለብኝም ጠይቃለሁ። ይቅርታ ምናምን የሚያስጠይቅ ጉዳይ አይደለም። ሲጀመር ያው እንደዚህ አይነት ነገሮች እኮ ያጋጥማሉ። ማለት አንድ ሲል ግድ ማሳየት የሚኖርብን ጊዜ ሊኖር ይችላል እና ምንም እንግዲህ እነሱ እንደዛ ተብሎ የጻፈው ሰዎች ያልተሳቀቁና ይቅርታ ያልጠየቁ አንተ ስላነበብከውና ምንነቱን ስላስረዳ ስላሳየ ይቅርታ መጠየቅ የሚኖርብህ አይመስለኝም። ዋናውን ሀሳብ ግን በተለይ እኔ ከዚህ በፊትም በቪዲዮ ጠይቄው ነበር፣ ምላሽ ያገኘለት አልቻልኩም። እስልምና ላይ ያለው አምላክ ፍጹም ፍትሃዊ አምላክ ነው። ክርስትና ላይ ደግሞ ትልቁ ችግር የነበረብኝ እኔም በማይበት ጊዜ ፍጹም ፍትሃዊ አለመሆኑ ነው። ስለዚህ ቃላቶቹ በተለያየ አማርኛ ቢጠቀሱም ያው የሚገልጸው ራሱን ነውና ኖርማሊ ሀሳቡ ግን ፍትሃዊ አለመሆኑን ነው የሚያሳየው ብዬ ነው የማስበው። እኔ መልስ ያላቸው መግባት ይችላሉ፣ በሌላ ቀንም ቢሆን። ለማንኛውም ሰላም ደሩ። አሲያ ምንም ሳታወሪ እንዳትወርጂ፣ ያው ሚዩትሽን አንስተሽ ማውራት ትችላለሽ። ሰላም አለይኩም ብያለሁ።
ወአለይኩም ሰላም። እኔ እኮ ፒኬ ለማውራት አይደለም ቁጭ ለማለት ነው የምመጣው። ማውራት ላይ የለውበትም። አይ ጥሩ ነው። ቁጭ ብለሽ ያው ብዙ ነገሮችን ሰምተሻል። ጥሩ ነው። ይልመድብሽ። አንቺ ስትገቢ ብዙ ሰው አንቺን ተከትሎ ስለሚመጣ ማለት ነው። እና አሪፍ ርዕስ ነበር የተነሳው። ብዙ ነገር ያስወራቸዋል ብዬ ነበር፣ ግን ሰው ሁሉ ወደ ራሱ መስመር ነው የሄደውና የአምላክ ቃል ምንድን ነው የሚለው? የጃቢር ርዕስ ነው። ጃቢር ጥሎት ቢጠፋ የእሱ ርዕስ ነው። እሱ ነው ዛሬ በዚህ ዙሪያ ያወሩ ምናምን ነገር ያለና ብዙ ሀሳብ አለኝ ብሎም ነበር። ምንም ነገር ሊገልጽ አልቻለም። ለማንኛውም ሁላችሁም ሰላም እንዴ አለው እየሰማሁ እኮ ነው። አንተ መሀል መንገድ ላይ ነህ። አይደለም ተኛ መሀል መንገድ ላይ ነው። እየሰማሁ ነው፣ ግን የሚወራው ነገር ይደክማል በጣም። ምንም ነገር በመሀል መግባት ያልፈለኩት በቃ የሆነ ነገር ሲሰጣቸው የተሰጣቸውን ትተው ያልተሰጣቸውን ነው እንትን የሚሉትና ያው እንግዲህ የሚገባ ሰው ያለ አይመስለኝም። በፈጣሪም ቃል በቃ ሲወራ ሰምቻለሁ ሁሉንም። ይሄን ያንን እንትን ማድረግ ይፈልጋሉ። ወደ ጣት ነው መግባት፣ በማጥቃት ውስጥ መልስ መመለስ፣ ቶርች በማድረግ ውስጥ መመለስ ለመሞከር ነው ያየሁትና ስለከብዶን ማለት እንዴት ልበለ ጣልቃም ስትገባ እኮ ከሚሰማክና አንደርስታንድ ከሚያደርግ ሰው ጋር ነው እንጂ እንዲህ ዝም ብሎ ጣልቃ መግባቱም ግርግር መፍጠሩ ነውና እንደዛ እንዳይሆን ብዬ ነው ዝም ያልኩት። ለማንኛቸውም ዛሬ አሪፍ እንትን ነበረ። ምናልባት ሳድረን ነበረ እያንኮራፋን ምናምን ያለያየን ነበረ የተነሳው ርዕስ፣ ግን ያው ደፍሮ መጥቶ የሚያስረዳ ሰው የለም። አክቹሊ አሁን ታላቁ እንዳለው ስለ ክርስትና ሃይማኖት ብዙ የሚነሱ ነገሮች አሉ። የአምላክ ፍትሃዊነት ያው እነሱ እንደዛ አደረጉት እንጂ ያው ትክክለኛ ፈጣሪ እንደዚህ ነው የሚል እምነት የለኝም፣ መመዘኛውም አይደለም። ግን ያው በቃ እነሱ ለማይንዳቸው እንዲመቹ አድርገው ተስሏል ብዬ ነው የማስበውና ለዛሬ እንደዛ ተባባልን። እንግዲህ በቀጣይ ደግሞ ቆንጆ ርዕስ ይዘን እንመለሳለን። አይ ቲንክ በቃ ነገር የቀረ ነገር ያለ አይመስለኝም። ታላቁ የሚጥሉ ነገር ካለ በላቸው። የምለው የመጨረሻ ነገር ቢኖር ሰላም እደሩ ነው። በጣም አሪፍ። እሺ በያላችሁበት ሰላም ሁኑ። እናመሰግናለን ስለመጣችሁ። እነ ሳላ እና አሲያ እኔም ጨምሮ ከምትፈጣፈጠን እኛ እንወርደልና ተዘጋዋለን። ቤት የሚከፍት ሰው ካለ ወደዛ እንሄዳለን ኢንሻአላህ። እስኪ እናወራለን። ሰላም አለይኩም። ኧረ ይብቃችሁ ሰዎች ተሳፍሯቸው። ሳላ ግን አትጥፋሽ። አይ ለቦታ ፕሮግራም አለብኝ ምናምን አትበል፣ አታብዛው። ኢንሻአላህ ሰላህ ክፈት አንተ። እኔም አሁን የዘጋሁት። ኦኬ ከፍታለሁ። እሺ በቃ እሺ። ሰላህ ጋር እንገናኝ። ደህና ደሩ። ጃቢር ፒኬ ሁላችሁም ሰምቼ ጥሪህን ሰምቼ የጠራኸኝ ቦታ ተገኝቻለሁ ማለት ነው። አጋር የለህም ይሄው ብሎ ማስቀመጥ ነው እንግዲህ። አለበለዚያ እዛው ኩሽና መጥበኽ ሳላ እያጸዱ ለበይከ አላሁመ ለበይክ